ሆነሻል? ምንድነው ሰላም? እያመመሽ ነው? እንደ ሆስፒታል እንሂድ? ኧረ ደህና ነኝ ጋሼ። ቆይ ታዲያ ለምንድን ነው የፈለግሽኝ? ጋሼ የልጅሽ አባት ማን እንደሆነ ንገሪኝ አላላችሁም? እና ልትነግሪኝ ነው? አዎ ጋሼ። አቶ ደረጀ በጣም ትልቅ አደጋ ውስጥ ገብቷል። ያለፈው ሲገርምሽ ያንቀቃል ይደግምሻል ያገሬ ሰው። በመጨረሻም እንግዲህ አቶ ደረጀ በሚገርም ሁኔታ የዲያጣ ጉዳይ ሀሳቡ አለቀው ብሎ ሌት እንቅልፍ ቀን ሰላማቶ እየዋለ እያደረ ባለበት ሰዓት ላይ የዳጣ ጉዳይ እንዴት አድርጌ ላስተካክለው፣ ዳጣን የኔ ልጅ መሆኗን እንዴት አድርጌ ለወይዘሮ ማህሌትና ለቤተሰቦቼ እንዲሁም ለዘመዶቼ ላስተዋውቅ እንዴት ላድርግ? ይሄ ጉድ እኮ በቃ ከሞቱት በላይ ካሉት በላይ ሁኛለሁ። የአንድ ቀን ሰተት 20 አመታትን ተከትሎኝ መጣ። የሚገርመው ደግሞ ያሁኑ አይደለም የወደፊቱ ሳፍ ጉዳይ ምን ላይ ነኝ ከኔ ሞት ይሻላል እያለ እንግዲህ ሌትም ቀንም በጭንቀት ላይ ያለው አቶ ደረጀ እንግዲህ ለቤተሰቡ ራሱ ግራ ያጋባው ደረጀ ወይዘሮ ማርታ ምን ሆነህ ነው ደረጀ ስትለው መልስ ያጣለት ለሁሉም ቤተሰቦቹ በውስጡ ለሰው የማይነገር ሚስጥር አለኝ እያለ ከዛሬ ነገ እንደ ነፍሰ ጡር እየገፋ ያለው ደረጀ እንግዲህ የባስ ብሎ ደግሞ ሌላ ትልቅ ዱብዳ መጥቶበታል። እሱም እንግዲህ የሰላም ልጅ ማን ነው ለምን በሜዳው ጠረጠሩኝ እያለ እየተናደደ ባለበት ሰዓት ላይ ጎረቤት ሰራተኛ አርግዛለች ከማን ነው ያረገዘችው የሚለው ተደጋጋሚ ጥያቄ ለግራ ያጋባው ቢሆንም ያሁኑ ደግሞ ይባስ ብሎ በመጨረሻም ደረጀ የልጅ አባት እንደሆነ ጉዱን ተረክቦታል። ይሄን ነገር እንግዲህ በማመንና ባለማመን ውስጥ የሚሆነው ደረጀ እንዴት እንደሆነ ነገሩ እንደተፈጠረ እንኳን የማያውቀው ደረጀ ይሄ ልጅ ተጸነሰ 9 ወሩ ነው። ወይዘሮ ማን ነው ሰላም መውለጇ ደርሷል። አሁን መውለጇ ሲደርስ እንግዲህ በራሷ ፈቃድ ነው ያረገዘችውም እንግዲህ ደረጀ ሲያስረግዛት እንኳን አያውቅም። እውነት ለመናገር ይሄ በጣም ከባድ ነው። እንግዲህ ምንም የማያውቅ አንድ ሰው የበፊተኛይቱ ልጁ እያሳሰበችው በአንድ ቀን ስተት ያስረግዞ ይሄን ሁሉ መከራ ሁሉ ላይ እየተጨነቀ ያለ ደረጀ አሁን ደግሞ ይሄ ሆዴ ውስጥ ያለው የሚወለደው ልጅ አንተ ነው ሲባል አንድ ያሰሪ ምን ይሆናል? ምን በጣም አስከባድ ነው። እዚህ ጋር ደግሞ እንትና አብይል አለች። አብይል ስራ እንደምታውቁት በጣም ከባድ ነው። እንግዲህ ዲኤንኤ ያስመረምራሉ ብላ ተፈተፍ እያለች ነው። ታውን ቀደም ራሱ ደረጀና ዳጣን ዲኤንኤ ያስመረመረች ቆንጆ ነች። ስለዚህ አሁን ደግሞ የሰላም የልጅ አባት እያለች ተደጋጋሚ በጣም ጥያቄዎችን እያበዛች ያለችው እሷ ነች። በመሆኑም እንግዲህ ዛሬም በመጨረሻ ደረጀም እንግዲህ ባላሰበው መልኩ ይሄ ነገር መጥቶበታል ማለት ነው። ቤተሰቦቻችን አንዳንድ ነገሮች በጣም ከባድ ናቸው። እና ውድ ቤተሰቦቻችን ምን ማለት ይቻላል? ይሄ ነገር በጣም ከአእምሮ በላይ ነው። ከአእምሮ በላይ ከምላችሁ በላይ ነው ቤተሰቦቻችን። እንግዲህ ደረጀም ደግሞ በቃ እኔ እንጃ እንዴት አድርጎ አእምሮ ራሱ እውነት ይቀበልለት ይሆን? ምን ማለትሽ ነው? አበርሽ እንዴ? ምን ነው የዛችኛይቱን እንትን ስልሽ ጊዜ ምን ማለት ነው? የምትዋተሽ ነው እንዴ? ያስረገዘሽን አታውቂም እንዴ? ብሎ እንግዲህ ሰላምንም ከፍዝቅ አድርጎ እንደሚሰድባት ምንም ጥርጥር የለውም። እዚህ ጋር ደግሞ ሰላም እኔ እንጃ እንዴት አድርጋ ያንተ ነው ብላ አኳፋን ከፍታለች። ጋይስ በቃ በእርግጠኝነት ነግረዋለች። ምን እየቀለርሽ ነው? ሙድ መያዝሽ ነው? ምን ሁለት ልታደርግልኝ ያስበሽ ነው እንዴ ነው የሚላት። እውነት ለመናገር እንግዲህ የዳጣ ጉዳይ በጣም አሳስቦት እየተጨነቀ ያለ በዚህ ላይ የተረገዘው ልጅ ያንተ ነው መባል በጣም ከባድ ነው። ለዛውም ደግሞ ቢያንስ ከሷ ጋር ምንም አይነት ሪሌሽን የሌለው ሰው አሁን እኮ አንዳንድ ሄድ መጣ ያለ አርግዣለሁ ቢባል እንዴ ባክሽ ከሌላ አርግዘሽ ሊሆን ይችላል ተብሎ እቺ ልጅ በቃ በጣም ከባዱ ነገር ደግሞ ጎረቤት ያመው ያ ለሚስቱ ምን አስበሽ ነው እኔ ደረጀ በቃ በየታፔላው ለጥፋለሁኝ ስሜን አነጣራለሁኝ ብሎ ያሲፎክር የነበረው ደረጀ ይሄን ነገር በቃ በውርዴት ሲኮናነብ ምን አይነት ስሜት ነው ጋይስ የሚፈጥረው? በጣም ከባድ ነው። በቃ በጣም ከባድ ይሄ በቃ ከቃል በላይ ነው፣ ከአእምሮ በላይ እና ሰላምም እንግዲህ በርግጥ እሷም ያው አንዴ አድርገዋለች ያው እርግዝና የተፈጠረው ወይዘሮ ማርታ ለስራ በሄደችበት አጋጣሚ አቶ ደረጀ ሰክሮ ስለመጣ እንግዲህ በር ስትከፍትለት ጀምሮ ማርትዬ እኔ ቆንጆ ያላት እያሻሻት ነበረ። በዛ አጋጣሚ እንግዲህ እሷም አጋጣሚ ተጠቀመችና በቃ አቀፋው አደረች። ከዛ ደሬ ሚስቱ ጋር ነው ያደረ የመሰለው። ጧት ደግሞ ላሽ ብላ ወደ ክላሷ ሄደች። እሱ ከስካሩ ሲነቃ በቃ ምን ውስጥ እንዲያደረም አያውቅም።
እና ጋይስ በስመ አብ እውነት ይሄ በጣም ከባድ ነው፣ በጣም ከባድ ነው እውነት ማለት ነው። እና እንግዲህ ሰላም ዝሮ ዝሮ ምንም ይሁን ምን ያው እየታገለች ነው እንግዲህ። አሁን ልጇንም አባት ማለት በፊት እኮ ማለት ነው እንኳን አይደለም ለኔ እንኳን አይደለም ለእናንተ ልናገር ቀርቶ ለልጄ ራሱ አባቱም እናቱም እኔ ሆነኝ በቃ ስሙም ልጁ ስሙም የሚጠራው በእኔ ነው በቃ በልጁ በአባቱም እኔ ነኝ እናቱም እኔ ነኝ እያለች ነበረ። ግን አሁን መውለጇ ሲቀረብ የሆነ ስትፈራ ስትጨነቅ አሳሰባት በቃ ማለት እንዴት ብዬ ልንገራችሁ በቃ ፈራች ጋይስ። በቃ የሆነ ነገር ቢያጋጥመኝ እንኳን ልጄን እንዴት አባቱን እንኳን ሳልናገር ይሆናል በማለት በጣም ፈራሽ ማለት ነው። እና እንግዲህ እዚህ መካከል በጣም ከባድ ነው ለሱ ማለት አንደኛ ልጇን በመናገር ሁለተኛ ለዲያጣ ለራሱ እናትሽ እኔ ነኝ ብላ ሳልነግራት አንድ ነገር ቢሆን ብላ እንግዲህ እንዳያችሁት ደብዳቤ ጽፋ ለናታን ባደራ ሰጥታለች። ምክንያቱም እሷ የምን ነገር ቢሆን ስለምላ ብታስብ ማለት ነው። እንግዲህ እናትነት ይሄን ያክል አስባችሁታል። እሷ እኔ ብሞት እንኳን ነው ነገር ይዩ ገባችሁ አይደለ? ብሞት እንኳን እንዴት ሳልነግራት በቃ ጽሁፏን እንግዲህ በእንባ እየታጠበች ለዳጣም ደብዳቤ ጽፋላታለች። አሁን ደግሞ ግዴታ ለደረጀ መናገር እንዳለባት ነው የተሰማት። ስለዚህ አሁን ለደረጀ ተናገራለች። ደረጀ እዚህ ጋር ወይኔ ጋሽ ደረጀን ፊቱን የሚያሳየውን ሪአክሽን ለማየት ጓጓሁ ጋይስ። የእውነት በጣም ነው የጓጓሁት። በጣም ሰስፔንስ ነው የሆንኩት። ምክንያቱም በቃ ደረጀ ምን እንደሚል ሰላም ስትነግረው ምን እንደሚል በቀጣይ ክፍል እንገናኝ። ሰላም